ሲጀመር እኔ እጄ ባላቋርጣቸው ሌላ ነገር ይፈጠራል። ለሁሉም ዋጋቸው መስጠት አለብኝ። ቤዛ ትንሿ ሰይጣን እዚህ ምን ትሰሪያለሽ? ዴቭን የራሷ ለማድረግ የማትቆፍረው ጉድጓድ ያሌላት በፍቅር ሳይሆን በተንኮል ለምትሄደው ፍቅር ዛሬም እንግዲህ ከአደይ ጋራ ባልሆነ ነገር ውስጥ ገብታለች። ነገር ግን ዛሬ ቤዛ የምትባል እንግዲህ የባርኮት ፍቅርን ከች ብላለች። ምን ልታደርጊ ከዚህ መጣሽ ትላታለች። እሷም እንግዲህ የባርኮትም ፍቅረኛ በፍጥጫ ነበረ ስታያት የነበረውና ተንኮለኛዋ ሴጣን ትንሿ ሴጣን እያለቻት ነው። እንግዲህ ከባርኮቴ ጋራ አብራ ልትኖር ይሆን የመጣችው ለተንኮል ይሆን የመጣችው አናቅም። ነገር ግን ምን እንደሆነ አናቅም። ፍቅር ግን በጣም ተንኮለኛና አስቸጋሪ ልጅ ሆናለች። እያለቃቀሰች እንግዲህ ፍቅር አዴን ከቤት ለማውጣት የማታደርገው ነገር የለም። ሊዲያም እንግዲህ ፍቅር አንቺ እኮ በጣም ተንኮለኛና አስቸጋሪ ልጅ ነሽ፣ አንቺ ተቀምጠሽም ስለማትጠቅሚ ራስሽን ሲጥ አርገሽ ብትገሊ ይሻልሽ ነበረም ትላታለች። እሷም እንግዲህ በዚህ መሀልም ሆና እያለቃቀሰች ነበረ እና እሷም ወደ ራሷ ስትመለስ እንዴ ለምንድን ነው እሱ የማለቅሰው? እኔማ መሞት የለብኝም። እኔ ከሞትኩኝ እኮ እነሱ ደስተኛ ሆነው ነው የሚኖሩት እያለች ነበረ። እንግዲህ በባለፈው ያየ ነው ዴቭ እንግዲህ የአደይ አፍቃሪ በጣም አስቸጋሪ ውስጥ ገብተዋል። እሱም እንግዲህ ለምለምንና አዴን ይዞ ወደ መናፈሻ ወጥቶ ነበረ። እንግዲህ ኤላም ደውሎለት እስቲ አንድ ሰው ላክልኝ ይለዋል ስራ እንዲሰሩ ሲለው፣ እንግዲህ እሱም ለምለምም መሄድ አለብሽ አዴ እጇ ታማለች ይላታል። ለምለምም እንግዲህ እኔ ኤላ ጋር መሄድ አልፈልግም፣ ኤላ በጣም አስከፍቶኛልና እኔ የእሱ ቤት መሄድ አይጠበቅብኝም ትላለች። እሱም ግን አይ መሄድ አለብሽ፣ እሱ እኮ የአባቱ ግፋት ስላለበት ነው እንጂ እኮ በጣም ይወድሻል፣ እሱ እኮ በጣም የሚወድሽ ላንቺ ትልቅ ቦታ አለው ይላታል። ለምለምም እንግዲህ የአባቱ ውሳኔ እኮ ተከትሎ ጥሎኝ እኮ ሊሄድ ነው። እስቲ አንተ አዴን ትወዳታለህ፣ አዴም ደግሞ ትወድካለች። ነገር ግን ቤተሰብ ጫና አንጥቶ አንተ ሌላ ማግባት አለበት ቢሉክ ምን ታደርጋለህ ብላ እሷም ጥያቄ ትጠይቀዋለች። እሱም ግራ ተጋብቶ እኔማ አባቴን አሳምኜ እኔ ለምለምን አባቴን አሳምኜ አዴን እንዲቀበላት ማድረግ አለብኝ እንጂ ጥዬ መሄድ አልችልም ይላል። ከዛ እሱ በጣም ግራ ተጋብተው እሷም እንግዲህ እኔ አሁን ብቸኛ ሰው ነኝ ትላለች። አዴም እንግዲህ እንደዚህማ አትበይ፣ ብቸኛ አይደለሽም፣ እኛ እኮ ሁሌም ከጎንሽ ነን ትላታለች። ለምለምም አዎ እውነት ነው፣ አንቺን የመሰለና ዴቭን የመሰለ ወንድም ስለሰጠኝ አመሰግናለሁኝ ትልና እስቲ ለማንኛውም ሂጂና ስራውን ስሪ ብለው ይልኳታል። እሷም ከሄደችም በኋላ ኤላ ጋር ከሄደች በኋላ እንግዲህ አዴን ምን ይፈጠር ይሆን ብሎ ዴቭም ስጠይቃት ምንም አይፈጠርም፣ እነሱ ስለተፈቃቀሩ አውርተው ይመለሳሉ፣ ምንም አይሆንም ይላል። እሱ እንግዲህ ተነስታ ስትሄድ እንግዲህ በሱ ፍቅር የተጠመደች ኤላ እንግዲህ ትጨፍር ነበረ። ወገቧን ይዞም እየጨፈሩ እያለ እንግዲህ ለምለምም ከች ትልባታለች። እሱም እንግዲህ ለምንድን ነው እንደዚህ የምትሆኘው ሊዲያ? ለምንድን ነው እሱ አንቺ እንደዚህ ሁሌ ለምን እንደዚህ ትሆኛለሽ ሲላት፣ አንቺ እኮ ናፍቀሽኝ ነው ይላታል ትለዋለች። ኤላም እንግዲህ ስለ ለምለም ይጠይቃታል። ስለ ለምለም አትጠይቀኝ፣ ስለዚህ ምንም ነገር እንትን ግልጽ ነውና እኔን አልንከባከባትም፣ ለምንድን ነው ስስ የምንከባከባት ትለዋለች። እሱ ግን በጣም ተናዶም ነበርና እባክሽን አንድ ውለታ ዋይልኝ፣ ለምለምን ተንከባከቢልኝ ይላታል።
በዚሁ እንዳሉ እንግዲህ ለምለም እሷም ወደዛ ቤት አመርታ ነበረ። አዴም እንግዲህ እጇ እንደተቃጠለም ትነግረዋለች። ምን ነው ሲላት፣ አይ ተንኮለኛዋ ፍቅር ውሃ ደፋችባት ትለዋለች። እንግዲህ በዚህም እንዳሉ እንግዲህ ደመቀና አዶም ፍቅርን እየፈለጓት ነበረና ፍቅርም ሳታይም ደረሰችባቸውና ቀና ብላም ስታየው ደመቀም ከፊት ለፊቷ ቆሞ ነበረ። ቀናም ብላም ስታየው ደመቀ በማለት ነበረ። ከዛ ፍቅርም እንግዲህ ደንግጣ ነበረ። አትጠጋኝ አትጠጋኝ ስትለው ነበረ። እሱም ግን ተጠግቶ ሊያወራት ፈልጎ ነበረ። እሷ ግን አትጠጋኝ ደመቀ እያለችውም ነበረ። እንግዲህ ፍቅር ግን በጣም ስለደነገጠች ወደ ቤቷ ነበረ እየሮጠችው። ነገር ግን እሱም ተከትሏት ነበረ የወጣው። በአዴ ፍቅር የተጎዳው ዴቭ እንግዲህ ብዙ ነገር ዳር ዳር እያለ ነው። ፍቅሩንም እየገለጸላት ነው። ነገር ግን አዴ እንደተለመደው እየተደገረደረች ነውና የእናቴና የእህቴ ነገር ያሳስበኛል። በብዙ ሀሳብ ተጠምጄ ነው ያለሁት። ነገር ግን እኔ ያንተ ፍቅር መቀበልም አልችልም። በእኔ የተነሳ መጎዳት የለብክም፣ ጊዜክንም በእኔ የተነሳ መቃጠልም የለበትም ይላል። ዴቭም ትወጂኛለሽ አትወጂኝም የሚለውን አንድ ጥያቄ ነው የጠየኩሽ፣ እሱን እመልሽልኝ ይላታል። እኔ ባልወድክ ኖሮ አብሬክ እኮ እንደዚህ አልሄድም፣ አንተ እኮ በጣም መልካምና ጥሩ ሰው ነክ ትለዋለች። ዴቭም እንግዲህ እንደከፋውና እንደተጎዳ ይነግራታል። እባክሽን ፍቅሬን ተረጂኝ የምልሽም በማለትም ውሳኔዋን ለማሳወቅም ይነግራታል። በዚሁ እንዳለው እንግዲህ ወደ ቤትም ይመለሳሉ። ሲመለሱ ግን ፍቅርን የሚያበሯትን ልጆች ያዩና ፍቅርንም ምን ታረጊያለሽ ከነኚህ ልጆች ጋር ብለውም ያፋጥጧታል። አንቺ አሁንም ከነሱ ጋር ተመልሰሽ የሆነ ተንኮል እየሰራሽ ነው ያለሽው ሲሏትም እሷም አይ እኔ አይደለውም አዴ ፈልገው ነው የመጡት፣ ከአዴን ነው የሚፈልጉት፣ ሚስጥርም ያላቸው ከአዴ ጋር ነው፣ ከአዴ ጋር ሆነው ብዙ ነገር እየሰሩ ነው ትላለች። እሱም ግን ሴራሽን እያሴርሽ ፈልገሽ ነው እንጂ ከአዴ ጋር ምንም አይነት ንግግር የላቸውም በማለትም ጥለዋት ይሄዳሉ እነሱም። በዚህም እንዳለው እንግዲህ ለምለምም ባርኮት ጋር ስትሄድ እንግዲህ እሱም ተቃቅፈው ሲደንዙ ታገኛቸዋለች እና በጣም ተናዳ በኤላም ተናዳ ኤላ እንደዚህ ምን እየሰራችሁ ነው በማለትም ትጠይቀውና ነገሩ እኔ ምን አገባኝ፣ እኔ እኮ ሰራተኛ ነኝ የመጣሁት ሰርቼ ለመመለስ ነው እንጂ ስላንተ ምንም አይመለከተኝም በማለት ወደ ኩሽና ሄዳ ስራዋን ትሰራለች። ስራዋንም ሰርታ ከጨረሰች በኋላ ጨርሻለሁ፣ አሁን መሄድ እችላለሁ ብላም ትጠይቃለች። እባክሽን የሰራሽውን አብረን እንብላ፣ ቁጭ በይና አብረን እንብላና ከዛም በኋላ ትሄጃለሽን ብሎም ቢለምናትም እሷ ግን መብላት አልፈልግም በአንገቴ ገመድ በማለትም ጥላው ትወጣለች። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ።